ዳዳ ዳዳዳ ድዳድ ዳድድዳ ድድድ ዳድድዳ ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። በተለያየ ጊዜ በሰጠነው የጋዜጣዊ መግለጫ እና በተለያዩ የቦርዱ ሶሻል ሚዲያዎች ሲገልጽ እንደነበረው የውጤት ቆጠራው በምርጫ ጣቢያ ደረጃ አልቆ ወደ ምርጫ ክልል ተልኮ በምርጫ ክልል የማዳመር ስራ ተሰርቶ በሁሉም ምርጫ ክልሎች ውጤት ተለጥፏል። ያው በትናንትናው በነበረው መግለጫ ከሁለት ምርጫ ክልል በስተቀር የምርጫ ክልል ውጤት አለመለጠፉን ገልጸን ነበር። ዛሬ በአንደኛው በሃላባ 1 ተለጥፏል። የቀብሪ በያ አሁንም ከተለያዩ ወረዳዎች የሚመጡት መተውላቸዋል። ግን ሰፋፊ ምርጫ ጣቢያዎች ያሉበት በመሆኑ አሁንም የማዳመሩ ስራ በተወሰነ ደረጃ ጊዜ ፈጅቶባቸዋል። እንግዲህ አንዳንድ ጊዜ እንደዚህ ወደ ኋላ ሄዶ ማብራራት የሚያስፈልገው ምናልባት ባለፈው ጋዜጣዊ መግለጫ ያልነበሩ ዛሬ የሚኖሩ ጋዜጠኞች ስለሚኖሩ ያንን መረጃ መስጠቱ ተገቢ ነው ብዬ ስላሰብኩኝ ነው። እንግዲህ ያው ከምርጫ ክልሎች ደግሞ ወደ ሴንተሩ ወደ ማረጋገጫ ሴንተር የሚመጡት የምርጫ ክልል ውጤቶች በማዳመሪያ ሽቱ ተጠቃለው መተው በዚህ በሴንተር የማጣራት የማረጋገጥ ስራ እየተሰራ እንደሚገኝ ባለፈውም ገልጫለሁ። ያው ትላንትና ከነበረን ሪፖርት ዛሬ በተወሰነ ደረጃ ምርጫ ክልሎች እዚህ ደርሰው የማረጋገጡ ስራ የተጀመረላቸው ከ1139 ውስጥ 1008ቱ በቦርዱ የማረጋገጫ ማዕከል ውስጥ ይገኛሉ። እነዚህ እንግዲህ ከ501 የህዝብ ተወካዮች ምክር ቤት 446ቱ ደርሰዋል። ከ638 የክልል ምክር ቤቶች 562ቱ በድምሩ 1008 በማዕከሉ የማጣሪያት ስራ እየተሰራላቸው ይገኛል። እንግዲህ ቀሪዎቹ ወደ 131 የሚሆኑ ናቸው። እነሱም እንግዲህ በተለያየ ደረጃ በመጓጓዝ ላይ ካሉባቸው ምርጫ ክልሎች ርቀት የመንገድ ሁኔታ እየተጠበቁ ያሉ ቶሎ እንግዲህ ወደዚህ ወደ ማዕከል እንዲመጡ ቦርዱ የራሱንም ጥረት እያደረገ ይገኛል ማለት ነው። ከዚህ ውጪ ትላንትና እንግዲህ ያው በአዋጁና የቦርዱ መመሪያ በሚፈቅደው መሰረት ከስር በየምርጫ ክልሉ የደረሱትን ውጤቶች እዚህ የሚደረገው የማረጋገጥ ስራ እየተከናወነ ቦርዱ ከስር ውጤቶችን ይፋ ያደርጋል በሚለው መሰረት ትላንትና ወደ 22 የሚሆኑ ምርጫ ክልሎችን ይፋ አድርገናል። ዛሬም በተመሳሳይ ይፋ የምናደርግ ይሆናል ማለት ነው። ከዚሁ ጎን ለጎን በትናንትናው ዕለት በአገር ውስጥ ተፈናቃይ ካምፖችና በወታደራዊ ካምፕ የድምጽ መስጠት ሂደቱ ሲከናወን እንደነበረና ትናንትና በነበረው የጋዜጣዊ መግለጫ ወደ ኋላ አንድ ካምፕ ላይ ቀርቶ እንደነበር ገልጫለሁ። ያው እሱ ማታውኑ አልቆ አሁን እንግዲህ በእነሱ ደረጃ ደግሞ ያው የምርጫ ጣቢያንም የምርጫ ክልልንም ስራ ስለሚሰሩ እያዳመሩ ወደ ማዕከል የሚልኩበትን መንገድ ለማዘጋጀት የማዳመር ስራ በሁሉም እየሰሩ ይገኛሉ ማለት ነው። እንግዲህ ከዚሁ ጎን ለጎን በቦርዱ የህግ ባለሙያዎች ተይዘው ያሉት የህግ ጉዳዮች አሁንም እየተሰራባቸው ነው የሚገኙት። እንግዲህ እነዚህን የቅሬታ አይነቶች ምናልባት አንዳንድ ጥያቄም ስላለ በምርጫ ክልልና ወይም በምክር ቤት ደረጃ ለማብራራት በህዝብ ተወካዮች ምክር ቤት ብቻ በሚል የቀረቡ ወደ 5
ምርጫ ክልሎች ላይ ቀርቧል። በክልል ምክር ቤት ብቻ በሚል ደግሞ ወደ 24 የክልል ምክር ቤት ምርጫ ክልሎች ላይ ቀርቧል። እንደገና ደግሞ በአንድ ላይ በህዝብ ተወካዮችም በክልል ምክር ቤት በሚል በ91 ላይ ቀርቧል። ስለዚህ በድምሩ ወደ 120 በሚሆኑ ምርጫ ክልሎች ላይ በፓርቲዎችና በግል እጩዎች ቅሬታ ቀርበዋል ማለት ነው። እንግዲህ ይሄንን ቅሬታ እነዚህ በቦርዱ የተመደቡት የህግ ባለሙያዎች የማጣራት ስራ እየሰሩ ነው። ሰነድ እየመረመሩ ነው። ምስክሮች እያስቀረቡ የምስክርነት ቃል እየተቀበሉ ነው። የመጡት ሰነዶች እንግዲህ የማስረጃ ሰነዶች ይሆናሉ፣ አንዳንዶቹ ቪዲዮዎች ይሆናሉ። እነሱንም እንግዲህ በማገናዘብ የራሳቸውን አስተያየት የህጉን መሰረት በማድረግ ለቦርዱ ያቀርባሉ ማለት ነው። እንግዲህ የኢትዮጵያ ብሔራዊ ምርጫ ቦርድም ይሄንን መሰረት በማድረግ ውሳኔ ይሰጣል። ስለዚህ እነዚህ ወደ 100 አሁን ያልናቸው ወደ 120 የሚሆኑ ምርጫ ክልሎች እንግዲህ ውጤት መታወቅ አለበት። ይሄ ውጤት ታውቆ ነው ሙሉ በሙሉ በተደረገው ምርጫ በተደረገባቸው ምርጫ ክልሎች ሁሉ ውጤቱን በይፋ ማረጋገጥ የሚቻለው። ስለዚህ እነዚህን 120 ምርጫ ክልሎች ላይ ያሉትን ቅሬታዎች በአግባቡ መርምሮ ወቅቱን ጠብቆ ውሳኔ የሚሰጥበትና ይፋ የሚሆንበት ይሆናል ማለት ነው። እንግዲህ ከዚህ ውጪ ምናልባት በእናንተ ልትጠይቁት የምትፈልጉት ልታነሱትና ማብራሪያ የሚያስፈልጋችሁ ነገር ካለ ያንን ለመመለስ ፈቃደኛ ነኝ። ይህ ካልሆነ ግን ወደ ውጤት ዛሬ ደግሞ ይፋ የሚሆኑትን ውጤቶች ወደ ማቅረብ እንሄዳለን ማለት ነው። ስላዳመጣችሁኝ አመሰግናለሁ። በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ቁጥር 33፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ብዛት 48748፣ የተወዳደሩ ፓርቲዎች ብልጽግና ፓርቲ፣ የኦጋዴን ብሔራዊ ነጻነት ግንባር። ከፍተኛውን ድምጽ ያገኙ እጩዎች ዝርዝር የመጀመሪያውን ከፍተኛ ድምጽ ያገኙት እጩ አብዲራዛቅ ሼክ አብድራህማን ከብልጽግና ፓርቲ 46952 ድምጽ። ሁለተኛውን ትልቅ ድምጽ ያገኙት እጩ ሁሴን አህመድ ኑር ባሩድ ከብልጽግና ፓርቲ 46935 ድምጽ። ሶስተኛውን ትልቅ ድምጽ ያገኙት እጩ ከድር መሐመድ ኢስማኤል ከብልጽግና ፓርቲ 46932። አራተኛውን ከፍተኛ ድምጽ ያገኙት እጩ ኢፍራህ አብድራህማን መሐመድ ከብልጽግና ፓርቲ 46801 ድምጽ። ሁለተኛው የሶማሌ ውጤት የክልል ምክር ቤት የምርጫ ክልል ስም ደጋሃቡር፣ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 4፣ በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ብዛት 60፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 86828፣ የተወዳደሩ ፓርቲዎች ነጻነትና እኩልነት ፓርቲ፣ ብልጽግና ፓርቲና የኦጋዴን ብሔራዊ ነጻነት ግንባር። ከፍተኛውን ድምጽ ያገኙት እጩዎች ዝርዝር የመጀመሪያውን ከፍተኛ ድምጽ ያገኙት እጩ ሰሚራ መሐመድ ሙሐመድ ከብልጽግና ፓርቲ 73857 ድምጽ። ሁለተኛውን ከፍተኛ ድምጽ ያገኙት እጩ ከድራ ሁሴን እስማኤል ከብልጽግና ፓርቲ 73067 ድምጽ። ሶስተኛውን ከፍተኛ ድምጽ ያገኙት እጩ መሐመድ ኑር ኢሴ ከብልጽግና ፓርቲ 72899። አራተኛውን ትልቅ ድምጽ ያገኙት እጩ መሐሙድ ሐሰን ሁሴን የኦጋዴን ብሔራዊ ነጻነት ግንባር 62971 ድምጽ። ከአማራ አንድ ውጤት አለኝ። የህዝብ ተወካዮች የምርጫ ክልል ጎዛመን፣ በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ብዛት 49፣ በምርጫ ክልሉ የተመዘገቡ አጠቃላይ የመራጮች ቁጥር 49903፣ የተወዳደሩ ፓርቲዎች
የተወዳደረው ፓርቲ ብልጽግና ከፍተኛውን ድምጽ ያገኙት እጩ ስም ተስፋው ግዛቸው አያሌው ከብልጽግና ፓርቲ 46504 ድምጽ። በመቀጠል የማዕከላዊ ኢትዮጵያ ክልል የሕዝብ ተወካዮች ምክር ቤት ውጤት አነባለሁ። የምርጫ ክልሉ ስም ቀዲዳ ጋሜላ 2። በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ብዛት 63። በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 54404። የተወዳደሩ ፓርቲዎች ህብር ኢትዮጵያ ዲሞክራሲያዊ ፓርቲ፣ ብልጽግና ፓርቲ፣ ኢዜማ፣ ትብብር ለኢትዮጵያ አንድነት፣ የኢትዮጵያ ዲሞክራቲክ ህብረት፣ የወላይታ ህዝቦች ነጻነት ንቅናቄና የኢትዮጵያ ብሔራዊ አንድነት ፓርቲ። ከፍተኛውን ድምጽ ያገኙት እጩ ብሩክ ላምቤሶ ዋሜሾ ከብልጽግና ፓርቲ 41159። ክልል ማዕከላዊ ኢትዮጵያ የህዝብ ተወካዮች ምክር ቤት የምርጫ ክልል ስም ጉመር 1። በምርጫ ክልል ውስጥ የሚገኙ ጣቢያዎች ብዛት 46። በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 44799። የተወዳደሩ ፓርቲዎች የወሎ ህዝቦች ዲሞክራሲያዊ ፓርቲ፣ ጎጎት ለጉራጌ አንድነትና ፍትህ ፓርቲ። ከፍተኛውን ድምጽ ያገኙት እጩ ሺሰማ ገብረስላሴ ወራንጋ ከብልጽግና ፓርቲ 38079 ድምጽ። አሁንም የማዕከላዊ ኢትዮጵያ የህዝብ ተወካዮች ምክር ቤት ውጤት ነው። የምርጫ ክልሉ ስም እዣ 2። በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 63። በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 47392። የተወዳደሩ ፓርቲዎች ጎጎት ለጉራጌ አንድነትና ፍትህ ፓርቲ እና ብልጽግና ፓርቲ። ከፍተኛውን ድምጽ ያገኙት መሰረት አመርጋ መኩሪያ ከብልጽግና ፓርቲ 38713 ድምጽ። በመቀጠል የኦሮሚያን የህዝብ ተወካዮች ምክር ቤት ውጤቶች አነባለሁ። ክልል ኦሮሚያ የምርጫ ክልል ሀብሮ 1። በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 75። በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 111892። የተወዳደሩ ፓርቲዎች ብልጽግና ፓርቲና የወሎ ህዝቦች ዲሞክራሲያዊ ፓርቲ። ከፍተኛውን ድምጽ ያገኙት እጩ ፋሩቅ አይል ሙሳ ከብልጽግና ፓርቲ 111256 ድምጽ። የህዝብ ተወካዮች ምክር ቤት ክልል ኦሮሚያ የምርጫ ክልል ቅንብቢት በምርጫ ክልል ውስጥ የሚገኙ ጣቢያዎች ብዛት 125። በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 83995። የተወዳደሩ ፓርቲዎች ብልጽግና እና ህዳሴ ፓርቲ። ከፍተኛውን ድምጽ ያገኙት እጩ ስም ፋኖስ ኃይሉ አደራ ከብልጽግና ፓርቲ 80087 ድምጽ። ክልል ኦሮሚያ የክልል ምክር ቤት ውጤቶችን ነው ማነበው። ክልል ኦሮሚያ የክልል ምክር ቤት የምርጫ ክልል ስም በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3። በምርጫ ክልል ውስጥ የሚገኙ ጣቢያዎች ብዛት 117። በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 159324። የተወዳደሩ ፓርቲዎች ብልጽግና፣ ትብብር ለኢትዮጵያ አንድነት እና አዲስ ትልቁ ድምጽ ያገኙት እጩ ሲሳይ ደጋጋ ሙለታ ከብልጽግና ፓርቲ 151971 ድምጽ። ሁለተኛውን ትልቅ ድምጽ ያገኙት እጩ ቢሊሱማ ብርሃኑ አራርሳ ከብልጽግና ፓርቲ 150725 ድምጽ። ሶስተኛውን ትልቅ ድምጽ ያገኙት እጩ ጉተታ ደገፋ ቡታ ከብልጽግና ፓርቲ 148543 ድምጽ።
የህዝብ ተወካዮች ምክር ቤት ኦሮሚያ የምርጫ ክልል ጥቁር እንጭኒ በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች 117 በምርጫ ክልል ውስጥ የተመዘገቡ አጠቃላይ መራጮች ቁጥር 159324 የተወዳደሩት ፓርቲዎች ብልጽግናና ትብብር ለኢትዮጵያ አንድነት ከፍተኛውን ድምጽ ያገኙት እጩ ስም ኃይሉ ጎንፋ ኢዶሳ ከብልጽግና ፓርቲ 156248 ድምጽ። የህዝብ ተወካዮች ምክር ቤት ኦሮሚያ የምርጫ ክልል ጀልዱ በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ቁጥር 99 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 147764 የተወዳደሩ ፓርቲዎች ትብብር ለኢትዮጵያ አንድነትና ብልጽግና ፓርቲ ትልቁን ድምጽ ያገኙት እጩ ስም ሚሊሻ ገዳ ቢቂላ ከብልጽግና ፓርቲ 142935 ድምጽ። የህዝብ ተወካዮች ምክር ቤት ኦሮሚያ የምርጫ ክልሉ ስም ወሊሶ 2 በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ቁጥር 70 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 102421 የተወዳደሩ ፓርቲዎች ብልጽግና ፓርቲ፣ ነጻነትና እኩልነት ፓርቲ፣ አዲስ ትውልድና ኢዜማ ከፍተኛውን ድምጽ ያገኙት እጩ ገመቹ አራርሳ ረጋሳ ከብልጽግና ፓርቲ 100804 ድምጽ። የህዝብ ተወካዮች ምክር ቤት ክልል ኦሮሚያ የምርጫ ክልል ወሊሶ 1 በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 60 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 88158 የተወዳደሩ ፓርቲዎች ብልጽግና ፓርቲ፣ አዲስ ትውልድ፣ ነጻነትና እኩልነት ፓርቲና የኦሮሞ ነጻነት ግንባር ከፍተኛውን ድምጽ ያገኙት እጩ ስም ፍሬህይወት ፈቃዱ ውቃው ከብልጽግና ፓርቲ 81504 ድምጽ። ክልል ምክር ቤት ኦሮሚያ የምርጫ ክልል ወሊሶ 2 በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3 በምርጫ ክልል ውስጥ የሚገኙ ጣቢያዎች ብዛት 70 በምርጫ ክልል ውስጥ የተመዘገቡ አጠቃላይ መራጮች ቁጥር 102421 የተወዳደሩ ፓርቲዎች አዲስ ትውልድና ብልጽግና ከፍተኛውን ድምጽ ያገኙት እጩዎች ዝርዝር የመጀመሪያውን ከፍተኛ ድምጽ ያገኙት እጩ ተማም ኑሬሳ ድራችስ ከብልጽግና ፓርቲ 101107 ድምጽ። ሁለተኛውን ከፍተኛ ድምጽ ያገኙት እጩ መኮንን ባይሳ በዳዳ ከብልጽግና ፓርቲ 101050 ድምጽ። ሶስተኛውን ከፍተኛ ድምጽ ያገኙት እጩ ጫልቱ ጉታ አንጋሳ ከብልጽግና ፓርቲ 100999 ድምጽ። የክልል ምክር ቤት ክልል ኦሮሚያ የምርጫ ክልል ቀርሳ 2 በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3 በምርጫ ክልል ውስጥ ያሉ ጣቢያዎች ቁጥር 60 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 71991 የተወዳደረው ፓርቲ ብልጽግና ከፍተኛ ድምጽ ያገኙ እጩዎች ዝርዝር የመጀመሪያውን ከፍተኛ ድምጽ ያገኙት እጩ አህመድ አብዱሰላም ኡመር ከብልጽግና ፓርቲ 71704 ድምጽ። ሁለተኛውን ከፍተኛ ድምጽ ያገኙት እጩ ጀነቲ አብዶ ኡመር ከብልጽግና ፓርቲ 69269 ድምጽ። ሶስተኛውን ከፍተኛ ድምጽ ያገኙት እጩ ወሰኔ ጉደታ ዲባባ 67982 ድምጽ። የክልል ምክር ቤት ክልል ኦሮሚያ የምርጫ ክልል ጉቴ የምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3 በምርጫ ክልል ውስጥ የሚገኙ ጣቢያዎች ቁጥር 69 በምርጫ ክልሉ የተመዘገቡ ጠቅላላ መራጮች ቁጥር 89462 የተወዳደረው ፓርቲ ብልጽግና ከፍተኛ ድምጽ ያገኙ እጩዎች የመጀመሪያውን ከፍተኛ ድምጽ ያገኙት ፈቃዱ ገመዳ ጎሜ ከብልጽግና ፓርቲ 89352 ሁለተኛውን ከፍተኛ ድምጽ ያገኙት እጩ ገልገል የታደሰ ክትላ ከብልጽግና ፓርቲ 89079 ድምጽ። ሶስተኛውን ከፍተኛ ድምጽ ያገኙት እጩ ዳሙ ፋሩዬ ጊና ከብልጽግና ፓርቲ 88968 ድምጽ። ክልል ምክር ቤት ኦሮሚያ የምርጫ ክልል ስም ጮሌ
በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3 በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 85 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 122847 የተወዳደረው ፓርቲ ብልጽግና የመጀመሪያውን ከፍተኛ ድምጽ ያገኘው መራጭ ከማል ማሜ ወሎ ከብልጽግና ፓርቲ 119754 ሁለተኛውን ከፍተኛ ድምጽ ያገኙት እጩ ጋሻው ደጀኔ ቢርመጂ ከብልጽግና ፓርቲ 119325 ድምጽ ሶስተኛውን ከፍተኛ ድምጽ ያገኙት እጩ በድሪያ ኢሳ ሮባ 119037 ድምጽ። ክልል ምክር ቤት ኦሮሚያ የምርጫ ክልል ጭሮ 1 በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3 በምርጫ ክልል የምርጫ ጣቢያዎች ቁጥር 114 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 171000 የተወዳደሩት ፓርቲዎች ትብብር ለኢትዮጵያ አንድነት፣ የወሎ ህዝቦች ዲሞክራሲያዊ ፓርቲ እና ብልጽግና ፓርቲ። ከፍተኛ ድምጽ ያገኙት እጩዎች ዝርዝር የመጀመሪያውን ከፍተኛ ድምጽ ያገኙት እጩ ፍቃዱ ሚሊዮን ደገፋ ከብልጽግና ፓርቲ 170605 ድምጽ። ሁለተኛውን ከፍተኛ ድምጽ ያገኙት እጩ ባንቲ አህመድ ሙሳ ከብልጽግና ፓርቲ 170558 ሶስተኛውን ከፍተኛ ድምጽ ያገኙት እጩ ኡስማን ጣሃ ቃዲም ከብልጽግና ፓርቲ 170529 የክልል ምክር ቤት ኦሮሚያ የምርጫ ክልል ሳጉሬ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3 በምርጫ ክልል ውስጥ የሚገኙ ጣቢያዎች ቁጥር 72 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 108000 የተወዳደሩ ፓርቲዎች ብልጽግናና ኢዜማ። ከፍተኛውን ድምጽ ያገኙ የመጀመሪያው እጩ መሐመድ አብሹ ዳቀቦ ከብልጽግና ፓርቲ 107614 ድምጽ። ሂርጳ ዳባ ቦጋለ ከብልጽግና ፓርቲ 107463 ሶስተኛውን ከፍተኛ ድምጽ ያገኙት እጩ አስቴር መንግስቱ ተሰማ ከብልጽግና ፓርቲ 107457 ድምጽ። ክልል ምክር ቤት ኦሮሚያ ኦሞናዳ 1 በምርጫ ክልል ውስጥ ያለው መቀመጫ ብዛት 3 በምርጫ ክልል ውስጥ የሚገኙ ጣቢያዎች ቁጥር 91 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 136500 የተወዳደረው ፓርቲ ብልጽግና ከፍተኛውን ድምጽ ያገኙት የመጀመሪያውን ከፍተኛ ድምጽ ያገኙት እጩ አብዱል ሐሚድ አባ ኦሊ አባ ገላን ከብልጽግና ፓርቲ 136275 ድምጽ። ሁለተኛ ከፍተኛ ድምጽ ያገኙት እጩ አህመድዲን ዘይነዱን አባ ቡልጉ ከብልጽግና ፓርቲ 136258 ሶስተኛውን ከፍተኛ ድምጽ ያገኙት እጩ ጫልቱ በቀለ ጋሩ ከብልጽግና ፓርቲ 136209 የክልል ምክር ቤት ኦሮሚያ የምርጫ ክልል ጫንጮ በምርጫ ክልሉ ያሉ መቀመጫዎች ብዛት 3 በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 84 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 125141 የተወዳደረው ፓርቲ ብልጽግና ከፍተኛ ድምጽ ያገኙት የመጀመሪያው እጩ ቃሲም ኢብሮ በሪሶ ከብልጽግና ፓርቲ 124071 ድምጽ። ሁለተኛው እጩ ሩሚያ ኢሳ አሊ ከብልጽግና ፓርቲ 120491 ሶስተኛውን ከፍተኛ ድምጽ ያገኙት እጩ ሹራቤ ጋጁሬ አጄ ከብልጽግና ፓርቲ 118691 የመጨረሻው የክልል ምክር ቤት ኦሮሚያ የምርጫ ክልል አርቦዬ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3 በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ቁጥር 69 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 100555 የተወዳደሩት ፓርቲዎች ትብብር ለኢትዮጵያ አንድነትና ብልጽግና ፓርቲ። ከፍተኛውን ድምጽ ያገኙት እጩዎች የመጀመሪያውን ከፍተኛ ድምጽ ያገኙት እጩ ሬድዋን ጀማል ገመዳ ከብልጽግና ፓርቲ 100516 ሁለተኛውን ከፍተኛ ድምጽ ያገኙት እጩ ሳዳት ነሻ አረባ ከብልጽግና ፓርቲ 100514 ድምጽ። ሶስተኛውን ከፍተኛ ድምጽ ያገኙት እጩ ዘምዘም ሁሴን ከብልጽግና ፓርቲ 100511 ድምጽ።
በአጠቃላይ በዛሬው ዕለት የጸደቁት ውጤቶቻቸው ከአማራ ሕዝብ ተወካይ ምክር ቤት 1፣ ከማዕከላዊ ኢትዮጵያ የሕዝብ ተወካዮች ምክር ቤት 3፣ ከኦሮሚያ የክልል ምክር ቤት 9፣ ሕዝብ ተወካዮች ምክር ቤት 7፣ ከሶማሌ የክልል ምክር ቤት 2 ውጤቶች በአጠቃላይ 22 ውጤቶች የኢትዮጵያ ብሔራዊ ምርጫ ቦርድ በአዋጅ ቁጥር 1133 እና 1162 መሰረት ተረጋግጠው የጸደቁ ውጤቶች ናቸው። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። እንግዲህ እነዚህ በማዕከሉ ከሚሰሩት ስራዎች በተጨማሪ በፖለቲካ ፓርቲዎች በተለያዩ ፖለቲካ ፓርቲዎች በቀረበ ቅሬታ መነሻ ወደ 120 የሚሆኑ ምርጫ ክልሎች ላይ ቅሬታ ስለቀረበ ይሄ ቅሬታ በህግ ባለሙያዎች እየተጣራ ይገኛል። በአሁኑ ወቅት እስከ ዛሬ 148 ምስክሮች የምስክርነት ቃላቸውን በተለያዩ ምርጫ ክልሎች ጉዳዮች ላይ ፖለቲካ ፓርቲዎች ባቀረቡት ቅሬታ ላይ አቅርበዋል። እንግዲህ እንደምታውቁት የምስክርነት መስማት ሂደት የራሱ ስርዓት አለው። እነዚህ ባለሙያዎች ያንን ስርዓት ጠብቀው ምስክርነት እየሰሙ ጉዳዩን እያጣሩ የሰነድ ማስረጃ ካለ የሰነድ ማስረጃ እየመረመሩ የሚያጣሩ ይሆናል። እነዚህ ምርጫ ክልሎች ተጣርተው ቅሬታ የቀረበባቸው ማለት ነው ተጣርተው የቀረበባቸው ቅሬታ በአግባቡ ታይቶ ውሳኔ ካላገኘ እነዚህ ምርጫ ክልል ውጤቶች ይፋ አይደረጉም። ምክንያቱም ክርክር ያለባቸው ቅሬታ የቀረበባቸው በመሆናቸው ውጤታቸው ያ ባልተጣራበት ሁኔታ ይፋ አይደረግም። ስለዚህ ምናልባት ይሄንን ግልጽ ማድረግ ያስፈልጋል። ከዚሁ ጎን ለጎን እንግዲህ የምስክርነት ሂደት መስማቱ እንዳለ ሆኖ በህግ ባለሙያዎቹ በኩል እነሱም ልክ እንደ ማረጋገጫ ማዕከል ሰራተኞች ጠዋትም ማታም በማምሸት ይህንን የማጣራት ስራ እየሰሩ ይገኛሉ። ይህንን በማድረግ ሂደት ላይ በተለይ በዚህ በምስክር አቀራረብ የገጠሟቸው አንዳንድ ችግሮች የምስክሮች መለወጥ፣ መጀመሪያ የሚባሉ ጥያቄዎች ወይም ደግሞ ምስክሮች መጥተው እንዲሰሙ የተሰጠው ጊዜ በዛ ጊዜ መቅረብ አለመቻል ወይም ደግሞ አንዳንድ ጊዜ ተጨማሪ ምስክሮችንም የመጠየቅ ሁኔታ ስላለ በዚህ ረገድ ይህን እየተከታተሉ ስራቸውን እየሰሩ ነው። ስለዚህ ጥንቅቅ ብሎ እንዳለቀላቸው በቀረበው ቅሬታ ላይ የውሳኔ ሀሳብ ይዘው ለቦርዱ አቅርበው እንግዲህ መጨረሻው አካል ቦርዱ ነው። በዛ መሰረት የሚከናወን ይሆናል ማለት ነው። እንግዲህ ባለፉት ቀናት እንደምናደርገው የውጤት ይፋ ማድረግ በምርጫ ክልል የወጡትን ውጤቶች ወደ ማዕከሉ ገብተው ይፋ የማድረጉ ስራ ይቀጥላል። ባለፉት ቀናት ስናቀርብ ነበር። ዛሬም ይሄንኑ የምንቀጥል ይሆናል። ስለዚህ እነዚህን የምርጫ ክልል ውጤቶች በማዕከላችን የተረጋገጡትን ዛሬም ይፋ አድርገን እናቀርባለን ማለት ነው። እንግዲህ ያንን ተከትሎ እሱን ከተደመጣችሁ በኋላ የሚቀርቡ ጥያቄዎች ካለ ያንን ጥያቄ ለመመለስ ዝግጁ ነኝ። ስላዳመጣችሁኝ አመሰግናለሁ። ምዕራብ ኢትዮጵያ ጀምራለሁኝ። የክልል ምክር ቤት ውጤት ነው። ደቡብ ምዕራብ ኢትዮጵያ የምርጫ ክልሉ ስም ጭሪ ልዩ፣ በምርጫ ክልሉ ውስጥ ያሉ መቀመጫዎች ብዛት 3፣ በምርጫ ክልል ውስጥ የሚገኙ ጣቢያዎች ብዛት 8፣ በምርጫ ክልሉ የተመዘገቡ መራጮች ጠቅላላ ብዛት 3145፣ የተወዳደሩ ፓርቲዎች ሰላም ለኢትዮጵያ ጥምረት፣ የወሎ ህዝቦች ዲሞክራሲያዊ ፓርቲ፣ ብልጽግና ፓርቲ፣ ሰላም ለኢትዮጵያ ጥምረት፣ ኢዜማ እና ባልደራስ ለሁለተኛ ዲሞክራሲ። ከፍተኛውን ድምጽ ያገኙ እጩዎች ዝርዝር። የመጀመሪያውን ከፍተኛ ድምጽ ያገኙት እጩ ተቹሬ ተክሌ ሉቲ ከብልጽግና ፓርቲ 3091 ድምጽ። ሁለተኛውን ትልቅ ድምጽ ያገኙት እጩ
አካሉ እልኩ እሸቱ ከብልጽግና ፓርቲ 3089 ድምጽ። ሶስተኛውን ትልቅ ድምጽ ያገኙት እጩ ደስታ ደሳለኝ በቀለ ከብልጽግና ፓርቲ 3089 ድምጽ። ክልል ማዕከላዊ ኢትዮጵያ የህዝብ ተወካዮች ምክር ቤት ውጤት የምርጫ ክልሉ ሌሞ 02 በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ቁጥር 85 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 64394 የተወዳደሩ ፓርቲዎች ዝርዝር ትብብር ለኢትዮጵያ አንድነት፣ ነጻነትና እኩልነት ፓርቲ፣ የወላይታ ህዝቦች ነጻነት ንቅናቄ፣ ኢዜማ፣ ህዳሴ ፓርቲና ብልጽግና ፓርቲ። ከፍተኛውን ድምጽ ያገኙት እጩ ድምጽ ስም ደገሌ ኤርገኖ ዶኔ ከብልጽግና ፓርቲ 56652 ድምጽ። ክልል ቤኒሻንጉል ጉሙዝ የምርጫ ክልሉ ካማሺ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 6 በምርጫ ክልል ውስጥ የሚገኙ ጣቢያዎች ብዛት 21 በምርጫ ክልሉ የተመዘገቡ መራጮች ቁጥር 8418 የተወዳደሩ ፓርቲዎች የጉሙዝ ህዝብ ዲሞክራሲያዊ ንቅናቄና ብልጽግና ፓርቲ። ከፍተኛውን ድምጽ ያገኙት እጩ ስም ብጃጎ ጻፊዩ ኩቺ ከብልጽግና ፓርቲ 634 ድምጽ። ቤኒሻንጉል ጉሙዝ የህዝብ ተወካዮች ምክር ቤት የምርጫ ክልሉ ስም ከማሺ በምርጫ ክልል ውስጥ የሚገኙ ጣቢያዎች ቁጥር 82 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 36054 የተወዳደረው ፓርቲ የጉሙዝ ህዝብ ዲሞክራሲያዊ ንቅናቄ። ከፍተኛውን ድምጽ ያገኙት እጩ ስም መኮንን ጎለሳ በጀትስ የጉሙዝ ህዝብ ዲሞክራሲያዊ ንቅናቄ 15518 ድምጽ። አዲስ አበባ የህዝብ ተወካዮች ምክር ቤት ምርጫ ክልል 18 በምርጫ ክልል ውስጥ የሚገኙ ጣቢያዎች ቁጥር 29 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 28977 የተወዳደሩት ፓርቲዎች ባልደራስ ለእውነተኛ ዲሞክራሲ፣ ትብብር ለኢትዮጵያ አንድነት፣ ህዳሴ ፓርቲ፣ ኢዜማ፣ የወሎ ህዝቦች ዲሞክራሲያዊ ፓርቲ፣ ነጻነትና እኩልነት ፓርቲ እና የኢትዮጵያ ዲሞክራሲያዊ ህብረት። ከፍተኛውን ድምጽ ያገኙት እጩ ኢዮብ መሳፍንት ኃይለማርያም ከኢዜማ ፓርቲ 12130 ድምጽ። አማራ ክልል የህዝብ ተወካዮች ምክር ቤት የምርጫ ክልል ራቤል በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 50 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 65469 የተወዳደረው ፓርቲ ብልጽግና። ከፍተኛውን ድምጽ ያገኙት እጩ ስም አለሙ ዳምጠው አሸናፊ ከብልጽግና ፓርቲ 45897 ድምጽ። ድሬዳዋ የክልል ምክር ቤት ውጤቶች የምርጫ ክልል ስም ጀሎ በሊና በምርጫ ክልል ውስጥ ያለው መቀመጫ ብዛት 3 በምርጫ ክልል ውስጥ የሚገኘው ጣቢያ ብዛት 4 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 6001 የተወዳደሩ ፓርቲዎች ብልጽግና ፓርቲና አዲስ ትውልድ ፓርቲ። ከፍተኛውን ድምጽ ያገኙ እጩዎች ዝርዝር የመጀመሪያውን ከፍተኛ ድምጽ ያገኙት እጩ አብዲ ታጂራ እድሪስ ከብልጽግና ፓርቲ 5993 ድምጽ። ሁለተኛውን ከፍተኛ ድምጽ ያገኙት እጩ ኢማጅ አብደላ መሐመድ ከብልጽግና ፓርቲ 5993 ድምጽ። ሶስተኛውን ከፍተኛ ድምጽ ያገኙት እጩ ረመዳን መሐመድ ሰኢድ ከአዲስ ትውልድ ፓርቲ 200 ድምጽ። ድሬዳዋ የክልል ምክር ቤት የምርጫ ክልሉ ኩርቱ በምርጫ ክልሉ ያሉ መቀመጫዎች ብዛት 3 በምርጫ ክልል ውስጥ ያሉ ጣቢያዎች ብዛት 4 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 2204 የተወዳደሩት ፓርቲዎች ነጻነትና እኩልነት ፓርቲና ብልጽግና ፓርቲ። ከፍተኛውን ድምጽ ያገኙት እጩ አብዱል ፈታህ መሐመድ ጀማል ከብልጽግና ፓርቲ 2204 ድምጽ። ሁለተኛውን ከፍተኛ ድምጽ ያገኙት እጩ ኢክራም አህመድ ከሊፍ አብዲል ወሊ ከብልጽግና ፓርቲ 2204 ድምጽ። ሶስተኛውን ከፍተኛ ድምጽ ያገኙት እጩ ጀማል ኡመር ኢብራሂም ከነጻነትና እኩልነት ፓርቲ 25 ድምጽ።
ድሬዳዋ የክልል ምክር ቤት ውጤት የምርጫ ክልል ኢጃናነኒ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3 በምርጫ ክልል ውስጥ የሚገኙ ጣቢያዎች ብዛት 3 በክልሉ የተመዘገቡ አጠቃላይ መራጮች ቁጥር 3146 የተወዳደረው ፓርቲ ብልጽግና ፓርቲ ከፍተኛውን ድምጽ ያገኙት እጩ ስም ጁንዲ አብዱላሂ ወዳይ ከብልጽግና ፓርቲ 3010 ድምጽ ሁለተኛውን ትልቅ ድምጽ ያገኙት እጩ አብዲ ሙሳ ዩያ ከብልጽግና ፓርቲ 2921 ድምጽ ሶስተኛውን ከፍተኛ ድምጽ ያገኙት እጩ ባሻ መሐመድ ሐሰን ከብልጽግና ፓርቲ 2707 ድምጽ ድሬዳዋ የክልል ምክር ቤት የምርጫ ክልል ኢልሃመር በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3 በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ብዛት 2 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 2686 የተወዳደረው ፓርቲ ብልጽግና ከፍተኛውን ድምጽ ያገኙት እጩ ፋጡማ መሐመድ ዳዌ ከብልጽግና ፓርቲ 2686 ድምጽ ሁለተኛውን ከፍተኛ ድምጽ ያገኙት እጩ አህመድ ካሩ ሐሰን ከብልጽግና ፓርቲ 2685 ድምጽ ድሬዳዋ የክልል ምክር ቤት የምርጫ ክልል አዳዳ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3 በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 4 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 5798 ብልጽግና ከፍተኛውን ውጤት ያገኙት እጩ አብዱል ሰላም መሐመድ ኢብራሂም ከብልጽግና ፓርቲ 5681 ድምጽ ሁለተኛውን ከፍተኛ ድምጽ ያገኙት እጩ ፈቲያ ኡመር አህመድ ከብልጽግና ፓርቲ 5667 ድምጽ ሶስተኛውን ከፍተኛ ድምጽ ያገኙት እጩ ፌኑስ አብዱል ጀባር መሐመድ ከብልጽግና ፓርቲ 5664 ድምጽ ድሬዳዋ የክልል ምክር ቤት የምርጫ ክልሉ አያሌ ጉምጉም በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3 በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 2 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 2663 የተወዳደረው ፓርቲ ብልጽግና ከፍተኛውን ድምጽ ያገኙት እጩ ስም አሜ ከብልጽግና ፓርቲ 2610 ድምጽ ሁለተኛውን ድምጽ ያገኙት ፉአድ መሐመድ ማይደኔ ከብልጽግና ፓርቲ 2610 ኡባህ አብደላህ ራጌ ከብልጽግና ፓርቲ 2610 ድምጽ ድሬዳዋ የክልል ምክር ቤት የምርጫ ክልሉ ባኪ ሃሎ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3 በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ቁጥር 3 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 4002 የተወዳደረው ፓርቲ ብልጽግና ከፍተኛውን ድምጽ ያገኙ እጩዎች ዝርዝር አንዲ ረሺድ አህመድ ከብልጽግና ፓርቲ 2942 ሳሚያ አብዱልአዚዝ መሐመድ ከብልጽግና ፓርቲ 1641 ድምጽ አብዱራህማን ሙሳ አደን ከብልጽግና ፓርቲ 958 ድምጽ ድሬዳዋ የክልል ምክር ቤት የምርጫ ክልል ቢዩ አዋሌ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3 በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ቁጥር 5 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 4537 የተወዳደሩት ፓርቲዎች ነጻነትና እኩልነት ፓርቲና ብልጽግና ፓርቲ ከፍተኛውን ድምጽ ያገኙት እጩ ስም ኢብራሂም ዮሴፍ አህመድ ከብልጽግና ፓርቲ 4469 ድምጽ ሁለተኛው ከፍተኛ ብልጽግና ፓርቲ 3870 ድምጽ ሶስተኛው ከፍተኛ ድምጽ ያገኙት እጩ አብዱላሂ ፋራህ መሐመድ ከነጻነትና እኩልነት ፓርቲ 1675 ድምጽ ድሬዳዋ የክልል ምክር ቤት የምርጫ ክልል ቢሻን በሄ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3 በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ቁጥር 4 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 4349 የተወዳደረው ፓርቲ ብልጽግና ከፍተኛው እጩዎች ዝርዝር ኢብሮ ዩያ ኢብራሂም ከብልጽግና ፓርቲ 4144 ድምጽ ተሚማ መሐመድ ኢብሮ ከብልጽግና ፓርቲ 3971 ድምጽ አኒሳ መሐመድ ኢብራሂም ከብልጽግና ፓርቲ 3780 ድምጽ ድሬዳዋ የክልል ምክር ቤት የምርጫ ክልል ስም ለጎኦዳ ሚርጋ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3 በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 5
በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ብዛት 611። የተወዳደረው ፓርቲ ብልጽግና ከፍተኛውን ድምጽ ያገኙ እጩዎች መሐመድ አሜ ሼኪ ብልጽግና ፓርቲ 6500 ድምጽ፣ ከዲያ ኢብራሂም ሳሊ ከብልጽግና ፓርቲ 4699 ድምጽ። ድሬዳዋ የክልል ምክር ቤት የምርጫ ክልል ለገኦዳ ጉንፈታ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3፣ በምርጫ ክልል ውስጥ የሚገኙ ጣቢያዎች ብዛት 8፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 7476። የተወዳደረው ፓርቲ ብልጽግና ያገኙ እጩዎች ዝርዝር ሙሉካ መሐመድ ሁሴን ከብልጽግና ፓርቲ 7458 ድምጽ፣ አደም ኡስማን አሊ ከብልጽግና ፓርቲ 6944 ድምጽ። ድሬዳዋ የክልል ምክር ቤት የምርጫ ክልል ቃሊቻ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3፣ በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 2፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 2166። የተወዳደረው ፓርቲ ብልጽግና ከፍተኛውን ድምጽ ያገኙ እጩዎች ስም መሐመድ ሙኒር ሐሰን ከብልጽግና ፓርቲ 1969 ድምጽ፣ ያሲን መሐመድ እስማኤል ከብልጽግና ፓርቲ 1698 ድምጽ፣ ፎዚያ መሐመድ አህመድ አደም ከብልጽግና ፓርቲ 1205 ድምጽ። ድሬዳዋ ክልል ምክር ቤት የምርጫ ክልል ሁልል ሞጆ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3፣ በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 3፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 3675። የተወዳደረው ፓርቲ ብልጽግና ከፍተኛውን ድምጽ ያገኙ እጩዎች ዝርዝር ሹምሰዲን አሚን ብልጽግና ፓርቲ 3675፣ አህመድ አብደላ ቃሲም ከብልጽግና ፓርቲ 3675፣ ነኢማ አህመድ ዋሊድ ከብልጽግና ፓርቲ 3675 ድምጽ። ድሬዳዋ የምርጫ ክልል የክልል ምክር ቤት የምርጫ ክልል ሃሎ ቡሳ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3፣ በምርጫ ክልል ውስጥ የሚገኙ ጣቢያዎች ቁጥር 2፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 3020። የተወዳደረው ፓርቲ ብልጽግና ከፍተኛውን ድምጽ ያገኙ እጩዎች አህመድ አብዱራህማን ዳዳቶ ከብልጽግና ፓርቲ 3011 ድምጽ፣ ሚስራ አብደላ ሳኢድ ከብልጽግና ፓርቲ 3011፣ አብዲ ሙሳ ሙመድ ከብልጽግና ፓርቲ 3011 ድምጽ። የክልል ምክር ቤት ድሬዳዋ የምርጫ ክልል ዱጁማ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3፣ በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ብዛት 2፣ በምርጫ ክልሉ የተመዘገቡ መራጮች ቁጥር 3009። የተወዳደረው ፓርቲ ብልጽግና ከፍተኛውን ውጤት ያገኙ እጩዎች ዝርዝር ሰይፈዲን አብዱራህማን ሳሊ ከብልጽግና ፓርቲ 2971፣ ሁሴን መሐመድ ሳኒ ቃሲም ከብልጽግና ፓርቲ 2968፣ በድሪ ጀማል ሳኒ ከብልጽግና ፓርቲ 2968 ድምጽ። ኦሮሚያ የክልል ምክር ቤት ውጤቶች የምርጫ ክልል ያዩ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3፣ በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ቁጥር 86፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 61948። የተወዳደረው ፓርቲ ብልጽግና ፓርቲ ከፍተኛውን ድምጽ ያገኙ እጩዎች ዝርዝር ምትክ የለገሰ ጉተማ ከብልጽግና ፓርቲ 59499፣ ደረጀ ጉዲና ኢደርሶ ከብልጽግና ፓርቲ 58942፣ ስመኝ ደኑ ዊንሳ ከብልጽግና ፓርቲ 57717። ኦሮሚያ የክልል ምክር ቤት የምርጫ ክልል ሀብሮ 2 በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3፣ በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 48፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 72000። የተወዳደረው ፓርቲ ብልጽግና ከፍተኛውን ውጤት ያገኙ እጩዎች ዝርዝር ማሾ አልዩ ኡመር ከብልጽግና ፓርቲ 71876 ድምጽ፣ ኡሴድ ሙአዘም አብዱል ሀሊም ከብልጽግና ፓርቲ 71875፣ አብዱራህማን ሁቤቢ አብዱራህማን ከብልጽግና ፓርቲ 71870 ድምጽ። የክልል ምክር ቤት ኦሮሚያ የምርጫ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3፣ በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ቁጥር 137፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 197043።
የተወዳደረው ፓርቲ ብልጽግናና ኢዜማ ከፍተኛውን ድምጽ ያገኙ እጩዎች ዝርዝር አዱላ ህርባዬ ጎላዴ ከብልጽግና ፓርቲ 194701 ድምጽ፣ ሹቦ ሱሬ ኤሌማ ከብልጽግና ፓርቲ 190734፣ ፍሬነሽ ፈራው መኮንን ከብልጽግና ፓርቲ 190305 ድምጽ። የክልል ምክር ቤት ኦሮሚያ የምርጫ ክልል ጎባ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3፣ በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ቁጥር 53፣ በምርጫ ክልል ውስጥ የተመዘገቡ አጠቃላይ መራጮች ቁጥር 67384። የተወዳደረው ፓርቲ ትብብር ለኢትዮጵያ አንድነት ነጻነትና እኩልነት ብልጽግና ፓርቲ ከፍተኛውን ድምጽ ያገኙት እጩዎች ብዛት ከፍተኛውን ድምጽ ያገኙ እጩዎች ስም ዝርዝር አለማየሁ ቱሉ ገመዳ ከብልጽግና ፓርቲ 64005 ድምጽ፣ ሰሚራ እስማኤል አማን ከብልጽግና ፓርቲ 62060 ድምጽ፣ መኮ አብደላ ከድር ከብልጽግና ፓርቲ 61355 ድምጽ። ኦሮሚያ የህዝብ ተወካዮች ምክር ቤት የምርጫ ክልል ኩርፋ ጨሌ በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 72፣ በምርጫ ክልል ውስጥ የተመዘገቡ አጠቃላይ መራጮች ቁጥር 61። የተወዳደረው ፓርቲ ብልጽግና ከፍተኛውን ድምጽ ያገኙት እጩ ስም ኩለኒ መሐመድ አብደላ ከብልጽግና ፓርቲ 64993 ድምጽ። ህዝብ ተወካዮች ምክር ቤት ኦሮሚያ የምርጫ ክልል አለም ጤና በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 95፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 115332። የተወዳደሩት ፓርቲ የኢትዮጵያ ብሔራዊ አንድነት ፓርቲና ብልጽግና ፓርቲ ከፍተኛውን ድምጽ ያገኙት እጩ ስም ጫላ ለሚ አርገኔ ከብልጽግና ፓርቲ 114404 ድምጽ። ህዝብ ተወካዮች ምክር ቤት ኦሮሚያ የምርጫ ክልል ባሌ በሌ በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ቁጥር 123፣ በምርጫ ክልል ውስጥ የተመዘገቡ አጠቃላይ መራጮች ቁጥር 183900። የተወዳደረው ፓርቲ ብልጽግና ከፍተኛውን ድምጽ ያገኙት እጩ መብራት ባጫ ዋቅዲራ ከብልጽግና ፓርቲ 183900 ድምጽ። ተወካዮች ኦሮሚያ የምርጫ ክልል ያዩ በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ቁጥር 86፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 61719። የተወዳደረው ፓርቲ ብልጽግና ከፍተኛውን ድምጽ ያገኙት እጩ አዲሱ አርጋ ቂጤሳ ከብልጽግና ፓርቲ 60907 ድምጽ። ህዝብ ተወካዮች ኦሮሚያ የምርጫ ክልል ዲምቱ በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 95፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 141126። የተወዳደሩት ፓርቲዎች ብልጽግናና ኢዜማ ከፍተኛውን ድምጽ ያገኙ እጩ ስም ሰሚራ ብያ አባዋጂ ከብልጽግና ፓርቲ 148 ድምጽ። የህዝብ ተወካዮች ምክር ቤት ኦሮሚያ የምርጫ ክልል ጎባ በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ቁጥር 53፣ በምርጫ ክልሉ የተመዘገቡ መራጮች ቁጥር 67384። የተወዳደሩት ፓርቲዎች ነጻነትና እኩልነት ፓርቲ፣ ብልጽግና ፓርቲ፣ የኦሮሞ ነጻነት ግንባርና ትብብር ለኢትዮጵያ አንድነት። ከፍተኛውን ድምጽ ያገኙት እጩ ስም ካሚል አልይ ቃሲም ከብልጽግና ፓርቲ 64786 ድምጽ። ኦሮሚያ የህዝብ ተወካዮች ምክር ቤት የምርጫ ክልል ግንደበረት በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 107፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 153768። የተወዳደሩ ፓርቲዎች አዲስ ትውልድ ፓርቲ፣ ብልጽግና ፓርቲና የኦሮሞ ነጻነት ግንባር። ከፍተኛውን ድምጽ ያገኙት እጩ ባይሳ በዳዳ በዳሳ ከብልጽግና ፓርቲ 141909። በአጠቃላይ በዛሬው ዕለት ያጸደቅናቸው ውጤቶች ከደቡብ ምዕራብ 1 የክልል ምክር ቤት፣ ከማዕከላዊ ኢትዮጵያ 1 የህዝብ ተወካዮች ምክር ቤት፣ ከቤኒሻንጉል ጉሙዝ 1 የህዝብ ተወካዮችና 1 የክልል ምክር ቤት፣ አዲስ አበባ 1 የህዝብ ተወካዮች ምክር ቤት፣ ድሬዳዋ 15 የክልል ምክር ቤት፣ አማራ 1 የህዝብ ተወካዮች ምክር ቤት እና ኦሮሚያ 4 የክልል ምክር ቤትና 7
ምክር ቤት የኢትዮጵያ ብሔራዊ ምርጫ ቦርድ በተሰጠው ስልጣን መሰረት ተረጋግጠው የጸደቁ ውጤቶች ናቸው። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ